እነዚህ ሰዎች ምንም አይጎልባቸው። ፋኖ እንደሆነ አልሆነ ምን አስጨነቃቸው? 50-40 ሚሊዮን ብር በአካውንታቸው ዘጭ አድርገዋል፣ ከሀገር አውጥተዋል። የሆነ ቀን ግርግር ከበዛ ጥለው ይሄዳሉ። ሶ they do not care። ዋናው ከረንትሊ አሪፍ እየኖር ነው የሚለውን ነው። እኛስ እንደ ህዝብ እንዴ አፍረን ተሸማቀን በይሉንታ እንደ ህዝብ እንለቅ እንዴ? አሁን እኮ ሁሉ ይሉንታ ያዘ። ይወላችሁ እኛ ያኔ ዘመንን ስንቀጠቅጥ አብራችሁ ቀጥቅጣችሁ ቢሆን ኖሮ ይሉንታ ይዟችሁ አንዳንዶቻችሁ አንዳንዶቻችሁ አገዎቹ ያው ጥቅማቸውን ስለሚያስጠብቅ ነው ብላችሁ ከኛ ጋር ስትነዛነዙ ነበር። ምን አተረፍክ? ለምሳሌ ጎጃም ጎጥ ነኝ ያልክ ጎጃምን ለይቶ ነው ያስመታል። ሌላ እኮ ያተረፍኩ የለም። በሰዓት ጎጠኛ ብትሆን ኪሳራ ነው። ይኸውላችሁ ጎጠኝነት አዋጭ የሚሆነው ያ ማርኬት ላይ አንተ ብቻ ጎልተህ ስትወጣ ነው። ለምሳሌ ጎንደር ጎጠኛ ሆነ ጎጃሙም ወሎም ሸዋም አማራ ሚል ከሆነ አንተ ታተርፋለህ። ለምን ተደራጅተሃል፣ ስልጣን ትይዛለህ። አሁን ጎንደሩም ጎጃሙም ሸዋም ወሎም ኃይለኛ ጎጠኛ አፍርቷል። ስለዚህ ምንድነው ልታረግ መስሎ? ጎጠኛ ብትሆን አብይ እየነጠለ ይለበልባል፣ ምታተርፈው የለም። አሁን የጎጃም ጎጠኛ ብትሆን ወሎም ማስተዳደር ትችላለህ። ወሎም ጎጠኛ ፈጥሯል። ጎንደር ማስተዳደር ትችላለህ። ጎንደር ጎጠኛ ፈጥሯል፣ አያስነካም። ሸዋ ማስተዳደር ትችላለህ፣ ፈጥሯል፣ ጎጠኛ አያስነካም። ስለዚህ ጎጠኛ ስትሆን ምን ሆንክ ማለት ነው? ራስን አስረ ተቀመጥክ ማለት ነው። ከዛም ጎጠኛ በመሆንህ ጎጃም ላይ ለምሳሌ በድሮን ስትመታ ወሎ፣ ሸዋ፣ ጎንደር ያለው ጎጠኛ አያስጮህልህም። የፈረደበት ዋና አማራ ነው አይደል? ወጥቶ ትዊተር ካምፔን ምናምን የሚያደርገው ጸጥ። እስቲ ጎጃም ላይ ስንት ድሮን ተመቷል? የጮህ አማራ አለ? ሰልፍ የወጣ አማራ አለ? የለም። ለምን ይወጣል? ቢኮዝ የሌላውም አንተ ጎጠኛ ሆነ ከመጣህ ሌላውም አካባቢ በጎጠኛ ነው ፖለቲካው የሚመራው። ስለዚህ ይበለው ብሎ ጸጥ ነው የሚል። ስለዚህ ጎጠኝነት በዚህ ሰዓት ይኸውልህ ሁሉም ጎጠኛ ከሆነ በኋላ ጎጠኝነት ትርፍ የለውም፣ ኪሳራ ነው ያለው። እንዴ እስክንድር እኮ ጎጠኛ ባለመሆኑ ሙሉ አማራ ይደግፈዋል፣ የሆነ ያክል ፐርሰንት ከአማራም ውጭ ያለው ይደግፈዋል፣ ከክልል ውጭ ያለው አማራ ይደግፈዋል። አያችሁ፣ ቢኮዝ እሱ ጋር ቫልዩ ይዞ መጣ። ቫልዩ ማለት ከሌላው በምን ትለያለህ? ጎጠኝነት ፋሽን በሆነበት ሰዓት አንተም ጎጠኝነት ካረክ ዩር ቢካሚንግ ቺፕ። ይኸውላችሁ ጎጠኝነት አዋጭ የሚሆነው ሌሎች ኢትዮጵያ እያሉ አንተ ብሔርተኛ፣ አሁን ትግሬዎች ሁሉ ኢትዮጵያ እያለ እነሱ ብሔርተኛ ሆነው መጡ፣ ስልጣን አገኙበት። ኦኬ ሁሉ ሰው ኢትዮጵያ እያለ አማራ አለ አብን አተረፈበት። ቢኮዝ ቫልዩ ነው ለየት ያለ ነገር ይዞ ወጣ። ሁሉ ሰው አማራ እያለ ጎጃም ብትል ብቻህን ወይ ጎንደር ብትል ትጠቀማለህ። አሁን ሁሉ ሰው አማራ ቀን ማታ ጎንደር፣ ጎጃም፣ ሸዋ፣ ወሎ እያለ በጎጥ ከተደራጀ ቫልዩ የለውም፣ ከስራሃል ማለት ነው። ስለዚህ ለህዝብ ምንድነው